24 ቀን 2005 ዓመተ ምህረት ጀምሮ ባለው የሊዝ ውዝፍና የግብር ክፍያ ላይ ነው። ይህንን መረጃ የጨረቃ ቤት አላቸው ለምታውቋቸው ወዳጆቻችሁ ሼር አድርጉ። በጣም ወሳኝና ጠቃሚ መረጃ የጨረቃ ቤት ቦታ ላላችሁ ጠቅላላ ይድረስልኝ። ይህን ቪዲዮ እባካችሁ ላይክ ሼር ያደርጋችሁ ጀምሩ። ሌሎቻችሁን አይመለከትም። የጨረቃ ቤትና ቦታ ያላችሁ ግን እስከ ፍጻሜው ድረስ ተከታተሉ። በጣም ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም ወሳኝና አስደሳች ነገር ነው ማለት ነው። የጨረቃ ቤት ቦታ ላላችሁ ጠቅላላ እንግዲህ አስደሳች ነው ብዬ ነው የማስበው። ከዚህም በፊት ታስታውሱ እንደሆነ በአማራ ክልል በተካሄደው የጨረቃ ቤት ወደ ህጋዊነት ሊቀየር ነው የሚል መረጃ ነው ወደ እናንተ አቅርቤላችሁ ነበረ። ዛሬ እንግዲህ ይዤላችሁ የመጣሁት መረጃ የጨረቃ ቤት ላላችሁ ጠቅላላ ማለት ነው። እንዴት ነው የጨረቃ ቤቱን የምትረከቡት? መቼ ነው የምትረከቡት? ከዚህ በኋላ የጨረቃ ቤቶች ህጋዊ ሊሆኑ ነው እየተባለ ነው ያለው። የኦሮሚያ ክልል መንግስት እንግዲህ ይሄ በምስሉ ላይ የምትመለከቱት ማለት ነው። ስሙን ስለማላቀው ነው። ያው ብዙ ጊዜ አንዳንድ ጊዜ አየዋለሁኝ ግን ስሙን አላቀውም እና ስሙን እንቶ ዋናው ነገር መረጃውን ነው ይዤላችሁ የመጣሁት። በጣም ብዙዎቻችሁ ሶሻል ሚዲያ ተከታተሉም እና ይጠቅማችኋል ብዬ ስላሰብኩኝ የመረጃ ትንሽ የለውም ለእህቶቼ፣ ለከርታቶቼ፣ ለኔ ደካሞች የሆነ ፐርሰንት እንኳን ቢጠቅማቸው በስራ ላይ ያሉ ተነስተው ሀገራቸው መሄድ ያሰቡ ይሄ ገንዘብ የሊዝ ክፍያው ቢያንስ እስከ 1 ዓመት ድረስ ከፍላችሁ ካላጠናቀቃችሁ ቤቱን መውሰድ አትችሉም፣ ወይንም ደግሞ መንግስት ይወርሰዋል፣ ወይንም ደግሞ ቤታችሁ ይፈርሳል ማለት ነው። ስለዚህ ይሄን መረጃ ቀድሜ ባቀብላቸውና ቀድሜ መረጃውን ብሰራ አንድ ሰውና ሁለት ሰው ይሄንን መረጃ ሰምቶ ከዛም በኋላ ገንዘብ ኖሮ ተበድሮ የሚሆን ከየት የሚሆን እንደዚሁም ስራ ላይ ስራ ገበታ ላይ ያለ ሰው ይሁን ስራውን ሰርቶ ይሄንን ክፍያ ከፍሎ ቤቱን የራሱ እንዲያደርግ ነው የኔ ፍላጎት ማለት ነው። እንግዲህ የሊዙ ክፍያ እንዴት ነው የተባለው? ከ2005 ጥር ወር ጀምሮ ጥር 24 ማለት ነው 2005 ጥር 24 ቀን ጀምሮ የውዝፍ የግብር እንደዚሁም የሊዝ ክፍያ አጠናቃችሁ የምከፍሉ ነው። እንግዲህ ጥር 2005 ማለት ዛሬ እንግዲህ ስንት ዓመት ማለት ነው? ዛሬ እንግዲህ 2018 ላይ ነው። የዛሬ ስንት ዓመት እንግዲህ ደምራችሁ ቀነሳችሁ። እሱን በመደመር በመቀነስ ጊዜ አላቃጥለባችሁ እናንተ ድረሱበት አስባችሁ 2005 ነው የተባለው። ጥር ወር ጀምሮ የግብር ውዝፍ እንዳለ እናንተ ናችሁ የምትከፍሉት የቤቱን ማለት ነው፣ ወይንም ደግሞ የመሬታችሁን እና ይሄን አጠናቃችሁ የምትከፍሉት እስከ መቼ ድረስ ነው? እስከ 1 ዓመት ድረስ ነው። እስከ 1 ዓመት ድረስ ካልከፈላችሁ ግን የትኛውም የመንግስት አካል ቤታችሁን የማፍረስም ሆነ ቤታችሁን የመውሰድ መብት አለው ማለት ነው። ግዴታ እስከ 1 ዓመት ድረስ የሊዙን ክፍያ የግብሩን ክፍያ ያለውን ጠቅላላ ነገር ለመንግስት መክፈል አለባችሁ ጠቅላላችሁ ማለት ነው። በአጠቃላይ ህገ ወጥ ቤት ያላችሁ ወደ ህጋዊነት ለመቀየር ካፈለጋችሁ በዚህ መልኩ ነው ተብሏል ማለት ነው። ቀላል ነገር አይደለም። ለህዝብ የሚያስብ የለም። በነገራችን ላይ ለህዝብ የሚያስብ ኢትዮጵያ ውስጥ መንግስት ይመጣል ብዬ አላስብም። ከዚህ በኋላ ተስፋ ቆርጫለሁ በግሌ። በቃ ተስፋ ሙጥጥጥ ድሃ ቤት ይኖረዋል ማለት ለወደፊት በጣም አሳሳቢ ነው። ምክንያቱም እዳው ቀላል አይደለም። በጣም በጣም ብዙ ነው። እንደተባለ ከሆነ ከዚህ ቤት እንግዲህ በአማራ ክልልም ነገሪያችሁ ነበረ እንደዚህ አይነት የጨረቃ ቤቶች ወደ ህጋዊነት ይቀየራሉ ተብዬ እዚያ እንኳን አንዳንዶች አላውጥተናል ካርታ ይላሉ፣ አንዳንዶች አላወጣንም ገና አልተጀመረም ይላሉ። ምንም በቃ የተረጋገጠ ነገር የለም። አሁን የምርጫው ሰዓት ነው። ምርጫ ደርሷል። ምርጫ ስለደረሰ ትክክለኛ ያልሆነ ወሬ የሚወራል፣ ብዙ ነገር ይላሉ ምርጫው እስከሚጠናቀቅ ድረስ ማለት ነው። አሁን እንግዲህ የተባለው የት ነው? በአጠቃላይ የኦሮሚያ ክልል ውስጥ ነው አሁን የወጣው መረጃ ማለት ነው። አሁን የወጣው አዋጅ በኦሮሚያ ክልል ለሚገኙ የጨረቃ ቤቶች ነው። ይሄ ግን አዳማን አያካትትም፣ ናዝሬትን አያካትትም፣ እንደዚሁም ደግሞ በአዲስ አበባ ዙሪያ ያሉትን አያካትትም። የሚያካትተው የተቀሩትን የጨረቃ ቤቶች ብቻ ነው ማለት ነው። እነሱም ደግሞ ለከተማ ጠጋ ያሉ ቤቶች ምናምን እነሱን አያካትትም። ወደ ገጠር ራቅ ያሉ ቦታዎችን ብቻ ነው የሚያካትተው ተብሏል ማለት ነው። መንግስት የማይፈልጋቸውን ቦታዎች ብቻ ነው ወደ ህጋዊነት አድርገው ለባለቤቱ የሚያስረክቡት ካርታ ማለት ነው። እና እንደዚህ ከከተማ ወጣ ያለ ገጠር ቦታ ያላችሁ ለእናንተ መቼም ይጠቅማችኋል ብዬ ስላሰብኩን የመረጃ ወሽመጥ የሚበጠስ ነው በአጠቃላይ የሚያወጡት መረጃ። በነገራችን ላይ ነገራቸው ለቅድም አይደለም ለህዝብ የሚያስብ የለም መቼም ለድሃ የሚያስብ የለም። በዚህ ሰዓት በጣም አውሬ የሆነ ዘመን ላይ ነው ያለነው እና
እንግዲህ አስቡት፣ ገንዘቡ በጣም ብዙ ነው። ይሄንን ያክል ገንዘብ አንድ የጨረቃ ቦታ ያለን ደካማ ሰዎች ከፍለን የምንጨርሰው አይደለም። እንደገና ቦታውን እንደ መግዛት ነው። እንግዲህ የስንት ዓመት ግብር የምትገብሩት ከ2005 ጀምራችሁ ያለው ውዝፍ እንግዲህ በጣም ከባድ ነው። ቢያንስ እንኳን ደህና ቤት ያለው ከተማ ያለው ቦታ ያላችሁ ቤት ያላችሁ ግብሩ ለጣራና ለግድግዳ ብቻ ከ10 ሺህ እስከ 20 ሺህ እስከ 30 ሺህ ድረስ ነው እየተባለ ነው ያለው። ብቻ እስቲ ፈጣሪ በጤና ያኑረን። ዞሮ ዞሮ መዝጋው ጭራሮ ይሄ መረጃ ብትሰሙት ለእናንተ ምንም አያጎድልባችሁም ብዬ ስላሰብኩኝ መረጃውን ወደ እናንተ ይዤ መጥቻለሁ። ፈጣሪ ሀገራችንን ሰላም ያድርግልን በእውነት እንጂ ምንም በቃ ምንም ያምጡ ምን ለድሃ አይሆንም። በቃ ለድሃ አይሆንም የሚያመጡት ነገር ጠቅላላ ማለት ነው። ለድሃ በቃ መቼም ኑሯችንን ሽቅም የሚያደርግ ነው እንጂ ግድም የሚያደርግ ነገር አያመጡልንም ማለት ነው። በጣም ነው የምናሳዝነው እኛ ኢትዮጵያውያን። እኛ ኢትዮጵያውያን እኮ በእውነት ቀኝ እየተገዛን ያለ ነው ሁላችንም። ኢትዮጵያ ከዳር እስከ ዳር ማንም ይሁን ማን ድሃ በሰላም እየኖርባት አይደለም ሀገራችንን። ድሃ እንደፈለገ የሚሰራባት እንደፈለገ የሚወጣባት እንደፈለገ የሚገባባት ሀገር አይደለችም። እና አሁንም ቢሆን የፈለገ ነገር የመጣው ነገር ምንም በቃ እንደውም ከጥቅሙ ጉዳቱ ነው የሚያመዝነው ብዬ ነው የማስበው። ከዚህ ሁሉ ነገር ከዚህ በኋላ ባካችሁ ጨረቃ ቦታ ማትግዙ። የተወለዳችሁበት አካባቢም ቢሆን ወጣ ያለም ቢሆን የትም ቦታ ቢሆን ካርታ ያለው መሬት ግዙ ነው የምመክራችሁ ማለት ነው። በእውነት ሁሌ ከመሳቀቅ ሁሌ ከመሸማቀቅ ባለማወቅ ብዙዎቻችን ጉድ ሆነናል። ከዚህ በኋላ ግን ህጋዊ ቦታ ግዙ። የጨረቃ ቦታ አትግዙ። ማንም ቢሆን ለእናንተ የሚያስብላችሁ የለም። መንግስትም ቢሆን ለጊዜው ነው። ምርጫዋ እስከምትሆን ድረስ ከዚህ ታስታውሳላችሁ። ልክ እንደመጣ አካባቢ መጋቢት 10 አይደለም ምርጫ ሳይመረጥ ነው የመጣው። በእርግጥ መጋቢት 10 ላይ አንድ ቤት እንዳይፈርስ በአዲስ አበባ ዙሪያ ተብሎ ተጠንቅቁ ማስጠንቀቂያ ተሰጥቶ ነበር። አቤት በቃ መንግስት ሳይሆን በቃ እንደ ራሱ እናት የሆነ መንግስት መጣልን ብሎ ያልመረቀው መንግስታችንን ያልመረቀው ሰው አልነበረም። እንግዲህ እንደምታውቁት ድምጥ ማጣወጣለች። አሁን የምታውቁት ነገር ነው። በአጠቃላይ የድሃ አረብ ሀገር ሰርታ ስፋጋ የኖረች ላቧን ጠብ አድርጋ በሚሊዮን ብር አውጥታ የሰራችሁ የገነባችሁ ጂፕላስቱ የተገነባ ቤት የፈረሰባት ልጅ አውቃለሁ። እና በጣም ብዙዎች አልቅሰዋል፣ ብዙዎች አንብተዋል። እንግዲህ ዞሮ አሁንም ቢሆን የመጣው ነገር ከጥቅሙ ይልቅ ጉዳቱ እንደሚያመዝን ነው እኔ ያየሁት በራሴ ማለት ነው። ለማንኛውም መረጃ መስማት ሙሉ ሰው ያደርጋል ብዬ ስላሰብኩኝ ለእናንተ ይዤላችሁ መጥቻለሁ። ያው የተሰማውን ነገር ሚዲያ ላይ እስካለን ድረስ ማሰራጨት አለብንና እነዚህ ትንታግ የምንላችሁ ምን ወዳቸው ጋዜጠኞችም ዘግበውታል። ስለዚህ እንግዲህ ይሄ ነው ያለው ነገር። የመክፈል ፍላጎት ያላችሁ በአጠቃላይ በኦሮሚያ ክልል አሁን አዋጁ ወጥቷል ማለት ነው። መጀመር ይቻላል ተብሏል። ያው እንግዲህ ከ2005 ዓ.ም ከጥር ወር ጀምሮ ያለውን የግብር የሊዝ ውዝፍ ጀምሮ የምትከፍሉት እናንተ ናችሁ። ይሄንን አደርጋለሁ የምትሉ ከሆነ ቤታችሁ መገንባትም እንደዚሁም ደግሞ ወደ ህጋዊነት መንቀሳቀስ ትችላላችሁ ማለት ነው። ነገር ግን እስከ 1 ዓመት ድረስ አጠናቃችሁ ካልከፈላችሁ ቤታችሁን መንግስት ይወርሰዋል ማለት ነው። ይሄ ነው ያለው ነገር። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቻው